ዒባደላህ የዛሬው ኹጥባችን እንግዲህ አላህ ሱብሓነሁ ወተዓላ ቀናቶችን በቀናቶች ላይ ወራቶችን በወራቶች ላይ ሌሊቶችን በሌሊቶች ላይ አላህ ሱብሓነሁ ወተዓላ አበላልጧል። ወረቡከ የኽሉቁ ማ የሻእ ወየኽታር ያንተ ጌታ የፈለገውን ይፈጥራል ከፈጠረው ደግሞ የፈለገውን ይመርጣል ብለዋል። ከፊት ለፊታችን ከአራት ቀን ወይም ከአምስት ቀን በኋላ የምናገኘው ትልቅ ጊዜ አለ። ወደፊት የምናገኛቸው ወርቃማ የሆኑ 10 ቀናቶች አሉ። እነዚያን ቀናቶች እንዴት ነው የምንቀበላቸው? በምን አይነት መልኩ ነው የምናስተናግዳቸው? እነዚህ ቀናቶችስ ምን በመባል ይታወቃሉ የሚለው የዛሬው የኹጥባችን መልእክት ነው። እነዚህ ቀናቶች አሽሩ ዚልሒጃ የዙልሒጃ 10 የመጀመሪያ ቀናቶች በመባል ይታወቃሉ። እንግዲህ አላህ ሱብሓነሁ ወተዓላ ቀናቶችን ለሰው ልጆች መልካም ስራ ለሰው ልጆች ድርጊት ማስቀመጫ መጋዘን ነው አላህ ያደረጋቸው። የምንሰራው ስራ ሁሉ የሚቀመጠው በቀናቶች በጊዜያቶች ውስጥ ነው። ጊዜያቶችን ወደሱ ለምንቃረብባቸው መልካም ስራዎች መሸጋገሪያ ስፍራ ነው አላህ ያደረጋቸው። አላህ ሌሊቱንም ቀኑንም አላህን ማስታወስ ለሚፈልግ አላህን ማመስገን ለሚፈልግ ሁሉ እያተካካ ትናንት ያመለጠህን ዛሬ እንድትሰራ ዛሬ የተዘናጋህበትን ነገ እንድታስተካክል ብሎ አላህ ቀንና ሌሊትን ያፈራርቃል። አላህ ለሰው ልጅ ከሚሰጣቸው ጸጋዎች ሁሉ ትልቁ በህይወት ዘመኑ የሚያጋጥሙትን መልካም አጋጣሚዎች የህይወት አጋጣሚዎችን እንዲጠቀም ማድረጉ ነው። እድሜ ይሄዳል፣ ቀናቶች ይነጉዳሉ። የሰው ልጅም አብሮ ከቀናቶች ጋር ከጊዜያቶች ጋር ይጓዛል። እድሜ እንደ ንፋስ ይፈጥናል። ሳናስበው ከአጀላችን ጋር እንገናኛለን። እድሜያችን ቆሞ አይጠብቀንም። አላህ ሱብሓነሁ ወተዓላ እድሜያችን ፈጣን ቶሎ የሚያልቅ ስለሆነ ሁልጊዜም በመልካም ስራ ላይ እንድንጣደፍ ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነትን ዐርዱሃ ሰማዋቱ ወልዐርዱ ኡዒደት ሊልሙተቂን ወደ ጌታችሁ ምህረት ስፋቷ የሰባት ሰማይ የሰባት ምድር ያህል ወደ ሆነችው ለሙተቂኖች ወደ ተዘጋጀችው ጀነት ወደ አላህ መግፊራም ፍጠኑ ተጣደፉ ይላል። ከጊዜ ጋር ተሽቀዳደሙ ነው የሚለው አላህ። እድለኛ ሰው ማለት እንግዲህ እንዲህ አይነት ወርቃማ አጋጣሚዎችን ልካቸውን አውቆ በጊዜያቶቹ የሚጠቀም ሰው ነው። ሰዒድ እድለኛ የሚባለው ሰው በመልካም ጊዜያቶች ላይ መልካም ስራን የሚጨምር ነው። የአላህን ሱብሓነሁ ወተዓላን ስጦታ ለማግኘት ራሱን የሚያዘጋጅ ነው። ቁጭ ብሎ ጊዜውን በከንቱ የሚያሳልፍ ሰው መጨረሻ በራሱ ነው የሚጸጸተው። ሌሊቶች ቀናቶች የሰው ልጅን ቆሞ አይጠብቁም፣ ይተካካሉ። ቀን ሌሊትን እየተካ ሌሊቱ ቀኑን እየተካ ሁለቱም ይነጉዳሉ። ጊዜ እንግዲህ በሀገራችንም አባባል አለ፣ ጊዜ ታክሲ አይደለም አይጠብቁም ቆሞ ነው አይደለም የሚባለው። ካልተሳፈሩበት ቶሎ ተሽቀዳድሞ የሚል ድሮ በልጅነታችን የምናስታውሰው አንድ ስንኝ ነበረ። ጊዜን አንተ ካልተጠቀምክበት እሱ ቁጭ ብሎ አይጠብቅህም። ጊዜ ይሮጣል። ጊዜ ለኛ የተሰጠን ትልቅ አማና ነው። አላህ ስለ ጊዜያችን ይጠይቀናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ የውመል ቂያማ እግሩ ንቅንቅ አይልም 4 ነገሮችን ተጠይቆ ምላሽ እስካልሰጠ ድረስ ዓረሳቱል ቂያማ አደባባዩ ላይ እግሮቹ ተቸክለው እዚያው ነው የሚቀረውን ያሉት ነቢያችን። ከነዚያ ከሚቀርቡለት ጥያቄዎች አንዱ የጊዜ የእድሜ ጥያቄ ነው። ሐታ ይስአለ አን ዐርበኢን አን ዑምሪሂ ፊማ አፍናሁ ነው ያሉት። እድሜውን ምን እንደሰራበት በምን እንዳጠፋው አላህ እድሜን ሰጥቶታል። እድሜ ማለት ቀንና ሌሊት ነው የሚተካካው። ደቂቃው፣ ሰከንዱ፣ ሰዓቱ እነዚህ ሁሉ ተደማምረው ያንተ እድሜ ይባላሉ። በእድሜህ ምን እንደሰራህበት አላህ ይጠይቀሃል።
አወለም ኑዓሚሩኩም ማ የተዘከሩ መን ተዘከረ ወጃአኩም ነዚር እያለ አላህ የሚገሰጽ ሰው የሚገሰጽበትን ያህል ጊዜ በምድር ላይ አላኖርናችሁም ወይ አስጠንቃቂስ አልመጣችሁም ወይ ብሎ አላህ እያንዳንዱን ሰው ይጠይቀዋል። እድሜህም ምን ሰራህበት ይልሃል። ከእድሜህም ወጣትነትን በተለይ በምን ላይ ጨረስከው ይልሃል። ስለ ዕውቀትህ ምን ሰራህበት አውቀ ሰምተህ ነበር ምን አደረክበት ይሄም ጥያቄ ይቀርብለታል። ሌላው ስለ ገንዘቡ ከየት እንዳመጣው በምን ላይ እንዳዋለውም ይጠየቃል። ከዚያም ባሻገር አካል ሰጥቼ ጥንካሬ ሰጥቼ ነበር ምን አደረክ ተብሎ ሳይጠየቅ ሚንቀሳቀስ የለም ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችንም ለአንዱ ሱሐቢ ሲመክሩት እግተኒም ኸምሰን ይላሉ። 5 ነገሮችን ተጠቀምባቸው 5 ነገሮች ሳይመጡብህ በፊት ብለው ከዚያ መካከል አንዱ ነቢያችን ያነሱት ምንድነው? ወሐያተከ ቀብለ መውቲከ ህይወትህን ሞት ሳይመጣብህ በፊት ተጠቀምበት ተብሏል። ህይወት የሚባለው ጊዜያችን ነው፣ የምንኖርበት ሰዓት ነው። ታዲያ አላህ ጊዜን ሰዓትን ወቅቶችን ሲሰጠን ሁሉን ወቅቶች እኩል አላደረገም። ቀደም ሲል እንዳነሳ ነው በቀናቶች በጊዜያቶች በሰዓቶች መካከል አላህ አበላልጧል። ማበላለጡ የሱ ስራ ነው። አንተ ይሄ ቀን ከዚህ ሰዓት ይሄ ወቅት ከዚህ ይበልጣል ብለህ ደረጃ መመደብ አትችልም። የቀናቶችን የደረጃ ምደባው ይሄ ሰዓት ከዚህ ይሄ ቀን ከዚህ ይሄ ወር ከዚህ ይሄ ሌሊት ከዚህ የአላህ ሱብሓነሁ ወተዓላ ድርሻ ነው። ታዲያ አላህ ሱብሓነሁ ወተዓላ አማኝ ባሮቹ መልካም ስራን የሚጨምሩበት ደካማዎች ደግሞ ሌላ ጊዜ ያልሰሩትን ስራ የሚያካክሱበት ሙእሚኖች በመልካም መልካምን የሚጨምሩበትን አጅራቸው እንዲበዛ ሰዓቶችን አድርጓል። ከነዚህ ሰዓቶች መካከል እነዚህ 10 የዙልሂጃ ቀናቶች ናቸው። እነዚህ የተባረኩ ቀናቶች ናቸው። ከቀናቶች ውስጥ እነሱን የሚመስል የለም፣ በአጅርም እነሱን የሚስተካከላቸው የለም። ብዙዎቻችን ግን 10ን ቀናቶች ዋጋ ስንሰጣቸው አይታይም። ቸልተኞች ሆነን እናሳልፋቸዋለን። ይሄ የአብዛኞቻችን ባህሪ ነው። የገባቸው ሰዎች ግን በእነዚህ በ10 ቀናቶች ውስጥ ብዙ ነገር ሸምተው ለአኺራቸው ብዙ ስራ ሰርተውበት ይሄዳሉ። አላህ እነዚህን ቀናቶችን እሱ ዘንድ ትልቅ ቦታ ስላላቸው ምሎባቸዋል። ወልፈጅሪ ወለያሊን 10 ብሎ በንጋቱ እምላለው በ10ሩም ሌሊቶች ከነቀናቶቻቸው ማለት ነው። በ10ሩ የዙልሂጃ ሌሊቶችና ቀናቶች እምላለው ብለዋል። ጃብር ኢብኑ አብዱላህ የተባሉት ሱሐቢ እነዚህ 10ሩ ሌሊቶች የተባሉት የዙልሂጃ 10 ሌሊቶችና ቀናቶች ናቸው። እንደዚሁም አብዱላህ ኢብኑ አባስ አላህ ወይዝኩሩ ስመላሂ ፊ አያም ማዕሉማት በታወቁ ቀናቶች አላህን እንዲያወድሱ የተባሉት እነዚህ 10 ቀናቶች ናቸው ብለዋል። እነዚህን 10 ቀናቶች አላህ ሱብሓነሁ ወተዓላ ከሌሎች ቀናቶች በምንዳ አብልጧቸዋል። በእነሱ ውስጥ የሚሰራን ስራ አላህ አብዝቶ ብዙ ምንዳ እንደሚሰጥ ለባሮቹ ቃል ገብተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚን አያሚን አልዓመሉ ሷሊህ ፊሂነ አሐቡ ኢለላሂ ሚን ሃዚሂል አያሚል 10 ይላሉ። አላህ ዘንድ ከሚሰሩ ስራዎች ሁሉ በእነዚህ 10 ቀናቶች እንደሚሰራ ስራ አላህ ዘንድ ተወዳጅ ስራ አላህ ጋር የለም ብለው ነው ያስቀመጡት። አላህ እንዲህ ብለዋል አሉ ለነብዩ ሰለላሁ ዐለይሂ ወሰለም በ10 ቀናቶች ውስጥ የሚሰሩ ስራዎች በየትኛውም ቀን ከሚሰሩ ስራዎች ይበልጣሉ። ያ ረሱላህ ከጂሃድ ፊ ሰቢልላህም ሲሏቸው እንግዲህ ለዲን ብሎ መሳሪያውን ታጥቆ ገንዘቡን አውጥቶ ፊ ሰቢልላህ ወጥቶ ከሚታገል ሰውም ስራ ይበልጣል ሲሏቸው አዎ ከጂሃድ ፊ ሰቢልላህም ቢሆን ይበልጣል። ምናልባት ሰውየው ገንዘቡን ነፍሱን ይዞ ወጥቶ ሳይመለስ እዛው ሸሂድ ሆኖ ቀርቶ ከሆነ በስተቀር አሉ ሸሂድ ከሆነ ከሞተ ምናልባት ይሄ ሰው ሊበልጥ ይችላል፣ ይሄ እዚህ ሰው ስራ። ከዛ በተረፈ ግን ሰውየው ወደ ቤቱ ከተመለሰ በዚህ ቀናቶች የተሰራ ስራ ይበልጣል ብለዋል። ይሄ እንግዲህ በ10 ቀናቶች የሚሰራ ስራ ምን ያህል ትልቅ ቦታ እንዳለው ያሳየናል። 10 ቀናቶች ለምን ብርቅዬ ሆኑ የሚለውን ዑለማዎች ሲያነሱ ኡማሃቱል ዒባዳ የሚባሉ መሰረታዊ የሚባሉ ኢባዳ አይነቶች በእነዚያ ቀናቶች
ውስጥ ስለሚሰሩ ነው። ሰላትም ጾምም ያለበት ዘካም ልታወጣ የምትችልበት ሐጅም የሚሰራባቸው ቀናቶች ስለሆኑ ነው። ከነዚህ ቀናቶች ውጪ በሌላው ቀን እነዚህ ኢባዳዎች በአንድ ላይ ተሰብስበው አይመጡም። ከአስሩ ቀናቶች 8ኛውን ቀን ብንወስድ የውሙ ተርዊያ ነው። ሐጃጆች ወደ ሚና የሚተሙበት ነው። 9ኛው ቀን አላህ ከባሮቹ መካከል የአረፋ ቀን ብዙ ሰዎችን ከእሳት ሁር የሚልበት ወደ አረፋ ሜዳ ላይ ወዳሉ ሰዎች ቀረብ ብሎ አላህ ሱብሓነሁ ወተዓላ መላኢካዎችን በእነሱ ስራ የሚፎካከርበት ቀን ነው። እነዚህ ባሮቼ ምን ፈልገው ነው ከኔ የሚልበት ሰዓት ነው ብለዋል ነቢያችን ኢማም ሙስሊም በዘገቡት ሐዲስ ላይ። ያ ቀን ዱዓ ከሚደረግባቸው ቀናቶች ሁሉ ምርጥ ቀን የአረፋ ቀን ዱዓ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። 10ኛውም ቀን ኢነ አዕዘመል አያሚ ኢንደላህ የተባለው አላህ ዘንድ ከቀናቶች ሁሉ በላጭ ቀን የውሙ ነህር የማረጃው ቀን ነው ብለው ነቢያችን የተናገሩበት ቀንም ያለው 10ሩ ቀን ውስጥ ነው። የመጨረሻው 10 ቀን ማለት ነው። ታዲያ በእነዚህ ቀናቶች ውስጥ የሚሰሩ በርካታ ስራዎች አሉ። ሙስሊም የሆነ ሰው ሙእሚን የሆነ ሰው ለጊዜያቶቹ ቦታ ሰጥቶ ሊሰራው የሚገባቸው በርካታ ስራዎች አሉ። ከነዚህ መካከል አላህ ላገራለት ሰው 9ኙንም ቀናቶች መጾም ነው። መቼም 10ኛው ቀን እንደማይጾም እናውቃለን። 10ኛው ቀን የማረጃው ቀን ነው። ልጹም ቢልም ሐራም ነው ሲጀመር ማለት ነው። 9ኙን ቀን መጾም ተወዳጅ ነው። ጾም ከኢባዳዎች ሁሉ በላጭ ኢባዳ። እንደውም አላህ ሱብሓነሁ ወተዓላ የሰው ልጅ የሚሰራው ስራ በሙሉ ለራሱ ነው። ጾም ሲቀር እሱሳ ለኔ ነው ምንዳውን እኔ እንጂ ማንም አያውቀውም ብለዋል። በዛ 9ኙንም ቀን የተሳካለት ሰው ቢጾመው እሰየው የተወደደ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡምሃቱል ሙእሚኒን እንደሚያነሱት ነቢ ካነ የሱሙ 9 ዙልሒጃ የዙልሒጃን 9ኙንም ቀን ይጾሙ ነበር ተብለዋል። የተሳካለት 9ኙንም ይጾመው፣ ያልተሳካለት ቢያንስ 9ኛውን ቀን የአረፋን ቀን ጾም ይጾም። ነቢያችን ሰለላሁ ዐለይሂ ወሰለም የአረፋን ቀን ጾም መጾም አህተሲቡ አንሃ ትከፍሩ ሰነተል ማዲያ የባለፈውን ዓመትና የወደፊቱን የ2 ዓመት ወንጀል ያስምራል ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላው በእነዚህ በ9 ቀናቶች በ10ሩ ቀናቶች ተክቢራ ማብዛት፣ አላሁ አክበር፣ አልሐምዱሊላህ፣ ላኢላሃ ኢላላህ፣ ሱብሃንአላህ የሚሉትን ዚክሮች ዙልሒጃ ከገባበት ቀን ጀምሮ እነዚህን ዚክሮች ማብዛት በየመስጂዱ በየቤቶቻችን በየመንገዱ ዚክር ሊደረግባቸው በሚችሉ ቦታዎች ላይ ሁሉ እነዚህን ዚክሮችን ማብዛት አላህ ሱብሓነሁ ወተዓላ ዘንድ የተወደደ ነው። ለወንዶች ድምጻቸውን ከፍ አድርገው ሴቶች ደግሞ ለራሳቸው በሚሰማ ቀድር ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ፈአክሲሩ ፊህነ ሚነ ተህሊሊ ወተክቢሪ ወተሕሚድ ይላሉ። በእነዚህ ቀናቶች ተክቢራ አብዙ፣ አላሁ አክበርን አብዙ፣ ላኢላሃ ኢለላህን አብዙ፣ አልሐምዱሊላህን አብዙ ብሎ ነቢያችን ሰለላሁ ዐለይሂ ወሰለም አዘዋል። ተክቢራውን አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ ብለን በእንደዚህ አይነት መልኩም ልናደርገው እንችላለን። በተለያየ ሲጋ በመጣበት ማለት ነው። አላህን ሱብሓነሁ ወተዓላን ማላቅ ይወደዳል። በተለይ ደግሞ ከ9ኛው ቀን ፈጅር ከፈጀረበት ጀምሮ ደግሞ አያመት ተሽሪቅ ፀሐይ እስክትገባ ድረስ ከ5 አውቃት ሰላት በኋላም ተክቢራ ማድረጉ የተወደደ ነው። በአሁኑ ሰዓት ብዙ ጊዜ ተክቢራ የሚባለው ነገር ችላ ተብሎ የምንመለከትበት ሁኔታ ነው ያለው። አቡ ሁረይራ፣ አብዱላህ ኢብኑ ዑመር ተክቢራ እያደረጉ ገበያ ውስጥ ገብተው ድምጻቸውን ከፍ አድርገው ተክቢራ ሲሉ ሌላው ሰው በሙሉ እነሱን ተከትሎ ተክቢራ ይል ነበር ብለው እነ ኢማሙ አልቡኻሪ ሌሎችም የዘገቡት ታሪክ አለ። ሌላው በእነዚህ 10 ቀናቶች ውስጥ የሚወደደው ዑዱህያን ማረድ ነው። ዑዱህያ እንግዲህ ዒደል አድሃ ቀኑ ላይ የምናርደው እርድ ነው። በጣም ትልቅ ዒባዳ አላህ ሱብሓነሁ ወተዓላ ዘንድ በጣም የሚያቃርበን፣ አላህ በህይወት ስላቆየን አመቱን ስላደረሰን ሹክራችንን የምንገልጽበት፣ አላህም በቁርአኑ ፈሰሊ ሊረቢከ ወንሐር ለጌታ ስገድ በስሙም ሰዋ ብሎ በቁርአኑ አዞናል። ከዚያም ባሻገር ዒደል አድሃ ለምንድን ነው የምናርደው ያ ረሱላላህ ሲሏቸው ሱነቱ አቢኩም ነው የአባታችሁ የኢብራሂም ሱና ነው ብለው
ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እንደውም የሰው ልጅ በ10ኛው ቀን በዙልሂጃ 10ኛው ቀን የሚሰራው መልካም ስራ በለቱ ደም እንደማፍሰስ መስዋዕት እንደማቅረብ ያለ ምንም ነገር የለም። የውመል ቂያማ ያቺ ያረዳት እርድ ከነቀንዶቿ ከነጸጉሯ ከነኮቴዋ ከነሰኮናዋ ትመጣለች ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሲያርድ ደሙ መሬት ጠብ ከማለቱ በፊት አጅሩ አላህ ዘንድ ይመዘገብለታል። ስታርዱ በጥሩ ስሜት ረዱ ብለው ነቢያችን ያነሱት አለ። በእያንዳንዱ ጸጉር ልክ ሐሰና ያገኝበታል ተብሏልና እዚህ ቦታ ላይ ማረዱም ተወዳጅ ነው። የሚያርድ ሰው እኔ አርዳለሁ ብሎ የቤተሰቡን ኃላፊነት አባወራ የሆነ ሰው ወይም የሚያርድ ሰው ዙልሂጃ ከገባበት ቀን ጀምሮ ጥፍሩንም መቁረጥ ጸጉሩንም መቁረጥ የተከለከለ ነው። ይሄንን ነገር ከማድረግ መቆጠብ አለበት። ያው ከቆረጠ ሳያውቅ ከሆነ ችግር የለውም። እያወቀ ግን ካደረገ ከራሃ ሰርቷል ነው የተባለው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የዙልሂጃን ጨረቃ ካያችሁ አንዳችሁ ኡዱህያ አርዳለሁ ካለ ምን ያድርግ? ጸጉሩን ከመቁረጥ ጥፍሮቹን ከመቁረጥ እስኪ አርድ ድረስ ይቆጠብ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላ ኩሊ ሃል በእነዚህ ወቅቶች ላይ እነዚህ በአንኳርነት የሚሰሩ ስራዎች ናቸው። ሌሎቹን ደግሞ ቀጣዩ ላይ እናየዋለን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐና ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚን ፈስተግፊሩሁ ኢነሁ ሁወል ገፉር። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ ፈያ ዒባደላህ عشر ذي الحجة كما نرى أيام مباركة وأوقات بالخير عامرة فالله في الرجوع إلى الله تعالى بالتوبة والاجتهاد في هذه الأزمنة المباركة الفاضلة وتزودوا فإن خير الزاد التقوى. عباد الله እንግዲህ እነዚህ የዙልሂጃ 10 ቀናቶች ቀደም ሲል እንዳነሳናቸው የተባረኩ ቀናቶች ናቸው። በኸይር ስራ የሚደምቁ በኸይር ስራ የሚዋቡ ዕለታቶች ናቸው። በእነዚህ ቀናቶች ላይ ማዕሲያ ከመስራት ወንጀል ላይ ራሳችንን ከመጣል ልንቆጠብ ልንርቅና በኢባዳ ልንተጋ የሚገባባቸው ቀናቶች ናቸው። ለአኺራችን ስንቅ የምንይዝባቸው ናቸው። የምንሰራቸውን ዋና ዋና ስራዎችን ጾሙን፣ ኡዱህያ ማረዱን፣ ዚክሩን አንስተናል። ከዚህም ባሻገር በእነዚህ ቀናቶች ውስጥ መስራት ያለብን ግዴታ የሆኑ ነገሮችን ዋጅባቶቻችንን ፈርድ የሆኑብንን ነገሮችን በአግባቡ መስራት ግድ ይለናል። አላህ ሱብሓነሁ ወተዓላ ሱና ስራዎቻችንን የምንሰራቸውን ትርፍ ነዋፊል የሆኑ ዒባዳዎቻችንን የሚቀበለን ፈርድ ሰላታችንን በአግባቡ ስንሰግድ ግዴታ የሆኑ ነገሮችን በአግባቡ ስንወጣ ነው። ዘካውን የማያወጣ ሰው ሰደቃ ቢሰጥ ትርፍ ሰደቃ አላህ አይቀበለውም። ፈርድ ሰላቱን የማይሰግድ ሰው ሱና ሰላት ቢሰግድ አላህ ሱብሓነሁ ወተዓላ አይቀበለውም። ግዴታ ነገሮቻችንን መወጣት ግድ ይለናል። ከዚያ ባሻገር በእነዚህ ቀናቶች በርካታ መልካም ስራዎችን መስራት ይገባናል። እነዚህ መልካም ስራዎች በእነዚህ ቀናቶች ተቆጥሮ የሚዘለቁ አይደሉም። ቁርአን መቅራት፣ እስትግፋር ማብዛት፣ ለወላጆቻችን መልካም መዋል፣ ዝምድና መቀጠል፣ ሰላምታ ማብዛት፣ የተራቡ ሰዎችን ማብላት፣ የተጣሉ ሰዎችን ማስታረቅ፣ በጥሩ ማዘዝ ከመጥፎ መከልከል፣ ምላሳችንን ብልታችንን ከሐራም መጠበቅ፣ ለጎረቤት መልካም መዋል፣ እንግዳ ማክበር፣ የቲሞችን መንከባከብ፣ በሽተኞችን መጠየቅ ብዙ ነው መልካም ስራ የሚባለው። የግድ ጾም ብቻ የሚመስለው ሰው አለ። አንዳንድ ጊዜ አንዳንዱ ሰው 10 የዙልሂጃ ቀን ጾም እንጂ ሌላ የማይታየው በርካታ ሰው አለ። ከጾምም ባሻገር አሁን ያነሳናቸው ስራዎች ሌላዎችም የሰዎችን ጉዳይ ለመፈጸም ላይታች ማለት፣ ለሙእሚኖች ለራስም ጭምር ዱዓ ማድረግ፣ ሰላት አለ ነቢን ማብዛት፣ ሙስሊሞችን አዛ አለማድረግ፣ ለሰዎች ርህራሄን ማሳየት፣ እንደዚሁም አማናም ካለ በአግባቡ መመለስ፣ ቃልህን መጠበቅ፣ የተቸገረን መርዳት፣ አይንህን ከሐራም መቆጠብ ምኑ ተቆጥሮ ይዘለቃል? እነዚህን ሁሉ መልካም ስራዎችን በአጠቃላይ የገራልንን ማዕሩፍ የሚባል መልካም ስራን ሁሉ በእነዚህ ቀናቶች ውስጥ
ሳንሰለች ሳንደክም ላይታች ብለን መስራት አለብን ቀናቶች ይሄዳሉ ምናልባት ድካም ሊኖር ይችላል ስንጾም መልካም ስራ ስንሰራ ስንፍና ሊመጣብን ይችላል ግን ያን ሁሉ አሸንፈን እነዚህን ቀናቶቻችንን ተጠቅመን ማለፍ አለብን ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ የጊዜን አጠቃቀም ነግረውናል እነዚህ ቀናቶች ቢያደክሙን እንኳን ድካሙ ያልፋል መልካም ስራው ግን አላህ Subhanahu Wa Ta'ala ዘንድ ለኛ ይቀርልናል ስለዚህ እነዚህ የተነሱ መልካም ነገሮች ላይ በርትተን ጠንክረን በሚገባ ልንሰራ ይገባል በተለይ ክፍለ ሀገር የምትሄዱ ሰዎች ወደ ሀገር ቤት የምትሄዱ ሰዎች ዝም ብሎ ስጋ ቤተሰቦችን ማብላት ላይ ማተኮር ሳይሆን ከዚያም ባሻገር በሄዳችሁበት አጋጣሚ እዚህ የተማራችሁትን የሰማችሁትን መልካም ነገሮችን ለነሱ ማካፈል አካባቢው ላይ የዳዋ እንቅስቃሴዎች ህይወት እንዲዘሩ ማድረግ ማህበረሰቡን ማነቃቃት ስትሄዱ ገጠር ላይ የሚሄድ ሰው ዝም ብሎ ጋዝ ወይም ደግሞ የሆነ ዘይት የሆነ ለምግብ የሚሆን ፍጆታ ብቻ ይዞ መሄድ ሳይሆን ቁርአኖችን ይዞ መሄድ ኪታቦችን መጽሐፎችን እዛ ላሉ ሰዎች ማድረስ ማህበረሰቡ ምናልባት እንደ ከተማ ላይሆን ይችላልና ያንን ማህበረሰብ በእንዲህ አይነት ኺድማን በመድረስ እነዚህን 10 ቀናቶችን ሁሉ መጠቀም እንችላለንና ለራሳችን አዳሉ على الخير كفاعله ነው በመልካም ነገር የሚያመላክት ሰው ሌሎች ሰዎች በሰሩት አጅር እሱም ተቋዳሽ የነሱ አጅር ተካፋይ ይሆናል ብለዋልና በተቻለ መጠን እንግዲህ ሰዓቶቹን እንጠቀምባቸው ጊዜያቶቹን በመልካም እናውላቸው فاستعينوا بالله أيها المسلمون على اغتنام عشركم وجدوا واجتهدوا فما هي إلا أيام قليلة ينقضي تعابها ويبقى عظيم أجرها ثم صلوا وسلموا على المبعوث رحمة للعالمين كما أمركم في كتابه المبين حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربعة أبي بكر وعمر وعثمان وعلي ذوي العدل والوفاء وعن بقية الصحابة أجمعين وأنا معهم بمنك وكرمك يا أكرم الأكرمين اللهم ارزقنا اغتنام المواسم الفاضلة بالعمل الصالح المقرب إليك وزودنا بالتقوى للقيام بين يديك واغفر لنا ولوالدينا ولجميع المسلمين إنك أنت الغفور الرحيم ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله اذكروا الله ذكرا كثيرا وسبحوه بكرة وأصيلا وآخر دعوانا أن الحمد لله رب العالمين